መንፈስ ቅዱስ አምላክ አሜን። የአብርሃም ስላሴ አጋዕዝተ ዓለም ስላሴ በሰላም ያዋልከን በሰላም አስመሸን። ክብር ለድንግል ማርያም ልጅ ለወላዲተ አምላክ ለተቀደሰው ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ በሰላም ያዋልከኝ በሰላም አስመሸኝ፣ በሰላም አስመሽተህ በሰላም አሳድረኝ። ከእናትህ ከወላዲተ አምላክ ከቅድስት ድንግል ማርያም ጋራ አማላጅነቷ በረከቷ ምልጃዋ አይለየኝ። የኔ ጌታ ተመስገን። በሰላም ያዋለኝ አምላኬ በሰላም ያሳድረኝ። ክብር ለሱ ይገባዋል። ለፈጠረኝ ንጉስ በስመ አብ ወወልድ ወመንፈስ ቅዱስ። ቢያንስ የዘወትር ጸሎት ይድገም ትንሽ የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና የተማጸንኩ ጠላቴን ሰይጣን እከዳሃለሁ። በስችን በእናቴ በቤተ ክርስቲያን ፊት ቆሜ እከዳሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ እንገዛለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸሉበት ጊዜ እንዲብላችሁ ጸሉ ብሎ ቅዱስ ልጅህ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ ሁላችንን የሚቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ታስተሰርይልን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉም በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለ እኛ ተሰቀለ። በጥናጥናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ ይመጣል። ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረዘ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባትህ ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚያ ለመጥፋት አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም አሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ ድነናል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንንም
ምግባችንንና ልብሳችንንም ላዘጋጀልን ኃጢአታችን ሁሉ ልታገስልን ክብር ደግሞ ቅዱስ ሥጋው ለሰጠን እስከ ሰዓት ላደረሰን ለእሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን ማልሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናት ስለ ሐና ብለሽ ስለ አባት ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርክልን። አምላክን በድንግልና ወለደች የሚወታትን የማርያም ጸሎት ብቃ ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባርትን መዋረጃና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ላይ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱ እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። አራተኛ ክፍል ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነድ እሳት ጫፎቿ ሳይቃጥል ያያት ጽባጽስ ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ የመለኮት ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናው አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለደች እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሁን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸው እኛን ስለወደደ መጥቶ እያዳነንን የክርስቶስ ክብር ሥጋው ክብር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህ ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰው የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀ። የእግዚአብሔር የጥበብ ስፋት ምን ይጠልቅ! በጻር በምጥ በህልም ሐዘን ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችንን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችው። ስለዚህም ሰው የምትወድ ሆይ ክብር ለአንተ ይገባሃል፣ ቸርና የሰውነታችን መድኃኒት ነህ እያልን እናመሰግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለ መለወጥ ሰው የሚሆነው እግዚአብሔር ቃል ነው ብሎ መስክሮላታል። ማርያም የዚህ ደስታ እጥፍ ሆኖ የሆነ እርሱን ወለደችው። መልአኩ ልጅ ተወልጃለሽ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተስልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳን ነገር አውቀኗልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃል ወሰነችው፣ ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናው አልተለወጠም። ቃል ከአብ ያለ ድካም ተወለደ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፍቃዱ ለተቀበለው መዳኛችን ለሆነ ሞቱ ከርቤ አመጡለት። ቸር ሰው ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት ዕፅ መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግል ሰው ሆነና አማኑኤል ተባለ። ስለዚህ ሁሉ ጊዜ እርሷን እንለምን፣ ከተወደደው ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳስ ሁሉ
ዘንድ ቸር ናትና ደጅ የሚጠኑትን ወልደዋለችና ለነቢያትም ትንቢት የተናገሩለት ወልደዋለችና ለሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለትን ወልደዋለችና ሰማዕታት ምእመናን የተጋደሉለትን የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና የይቅርታውን ብዛት መርምረን እንወቅ እንፈልግ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባህሬን ፍሬ በዙፋንህ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ ዳዊት ከእርሱ በስጋ ከእርሱ እንደሚወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንን በታላቅ ትጋት ፈጽሞ ከዚህ በኋላ እነሆ በኤፍራታ ስሟ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህች የአማኑኤል እኛን ለማዳን በስጋ ይወለድባት ዘንድ የመረጣት ያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከአይሁድ ነገስታት መሳፍንት አገር አታንሽም፣ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይርቅ? ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቃ ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ስለሞት አሳልፈው እንደሰጡ ባየ ጊዜ ያ ውሃ አፈሰሰው፣ ከእርሱም አልጠጣ። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚች ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግስቱ ሰማዕታት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅዱስ ሥላሴ አንድ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባህሬን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፍጹም አዳነን፣ ወገኖቹ አደረገን። ቅድስት ሆይ ለምኝልን። ዛሬ እንኳን ተመኛል። የውድ ሰዋ መላእክት ማርያም በመንጦላዕት ውስጥ አመሰግኗታል። ሀዳስቷ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያም ቃልን ተቀበላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያድራል እንዴት ከድሃ ቤት በማኅፀንሽ ያድራል እንዴት ከድሃ ቤት አደረ። እንደ ምስኪን ከሰማያት ወርዶ እርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዝቼ ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ልጅም ተወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ይጋርድሻል። ይህ የሚወልደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነው በካህን ስለሆነ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ እርግብ ክንፍ በር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለዘላለሙ አሜን። በሰላም የዋልሽኝ እናቴ በሰላም አስመሽኝ። በስመ አብ ወወልድ ወመንፈስ ቅዱስ
ዛሬ ሁሉንም ጸሎት አልጨረስኩትም። እመቤቴ አንቺ ይቅር በይኝ። ወላዲተ አምላክ ወላዲተ ቃሏ በሰላም አውለሽኛልና በሰላም አስመሽ፣ በሰላም አስመሽተሽ ደግሞ በሰላም አሳድሪ። ቸሩ መድኃኔዓለም እንደ ኃጢአታችን ሳይሆን እንደ ቸርነትህ፣ እንደ በደላችን ሳይሆን እንደ አባትነትህ አንተ ሁሉን አይተህ ይቅር በለን። ይቅር ባይ አምላክ አንተ ቸር አባት ቸር ጌታ ነህና አባቴ ቸሩ መድኃኔዓለም ከክፉ ነገር ጠብቀህ በሰላም ለሀገራችን መሬት አብቃን። ሀገራችን ኢትዮጵያን ሰላሟን መልስልን፣ ከክፉ ነገር ጠብቅልን። ወጥቶ ከመቅረት አንተ አድነን አደራህን። ቸሩ መድኃኔዓለም ለሀገራችን መሬት አብቃን። ሀገራችን ኢትዮጵያን ሰላሟን መልስልን። ከክፉ ነገር ከተዳረገባት ከታሰበባት ክፉ መከራ አንተ ጠብቃት፣ አንተ ሰውራት። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እንጀራ ፍለጋ በየዓለም ሀገሩ የተሰደዱትን ኢትዮጵያውያን ኦርቶዶክሳውያን በሙሉ በሰላም በፍቅር ለሀገራቸው መሬት አብቅተህ ለእናት ለአባቶቻቸው ለወገናቸው ለእህት ለወንድሞቻቸው እንዲሁም ለተቀደሰችው ለቤተ ክርስቲያናቸው ገብተው ለማስቀደስ ቅዱስ ስጋውን ክብር ደሙን ለመቀበል አብቃቸው። የልባቸውን መሻት ሞልተህ ወደ ሀገራችን በሰላም አብቃን። ክፉ ከመናገር ከሐሰት መስካሪ ከክፉ ተናጋሪ አድነን። ወጥቶ ከመቅረት አንተ ጠብቀን። የሰው ገንዘብ አታስመኘን፣ የራሳችን ባርከ ቀደሰ ስጠን። የሰው ገንዘብን አንፈልግ፣ የራሳችን ግን አታሳድብን። ገንዘባችን ሊያጠፉ የሚጓጉ የሚዳዱ ልብ ስጣቸው፣ ሰርተው ለመቀየር ሰርተው ለመላት እንጂ የሰው ገንዘብ ለማየት ልባቸውን አታጓጓቸው። ለልባቸው ድልዳል፣ ለልባቸው ጥሩ ነገር ልባቸው ጥሩ እንዲያስብ ሃይምሯቸው እንዲመለከት የሰውን ነገር እንዳያስብ ልብ ስጣቸው። በጎፋ በመሬት መንቀጥቀጥ እንግዲህ ህይወታቸው ያለፉ ወገኖቻችን እግዚአብሔር አባቴ ሆይ ነፍሳቸው በአጸደ ገነት ይቀመጥልን። እንዲህም በአርሲ በመስቀላቸው በማተባቸው በክራቸው በየተለያየ ጊዜ በየአመቱ የሚታረዱት ወገኖቻችን ኦርቶዶክሳውያን በአርሲ ነፍሳቸው በአጸደ ገነት ይቀመጥልን። ለቤተሰቦቻቸው መጽናናትን ይስጥልን። ለኦርቶዶክሳውያን ደግሞ መጽናናትን ይስጥልን። አገራችን ላይ ግዳ ተበደለ ፍርድ ጎደለ የሚል ዳኛ ስጠን። ሁሉን ህዝብን በአንድ ዓይን የሚያይ ዳኛ ስጠን። ቸሩ መድኃኔዓለም አባቴ ድሀ ሰውን ከሰው ብሔርን ከብሔር እምነትን ከእምነት የሚያባላ የሚያፋጅ መንግስት ሳይሆን እምነትን ከእምነት ብሔርን ከብሔር አስማምቶ አንድ ሀገር አድርጎ አንድ ኢትዮጵያ ብሎ የሚገዛ መንግስት ነው የምንፈልገውና ይህን መንግስት ከምድረ ገጽ አጥፍተህ ደህና ፍራ እግዚአብሔርን የሚፈራ ለእግዚአብሔር ታዛዥ የሆነ መንግስት ስጠን። ቤተ ክርስቲያናችን ደግሞ የሚጠብቅልን በሰላም እንድትወጣልን በሰላም እንድትገባልን ካህናቶቻችን በሰላም አገልግለው እንዲወጡ እንዲገቡ አንተ እኛን ጠብቀን። እንዲህ ያልኩ ኃጢአት ባጎደለው አንደበቴ ውሸት በሞላበት ተንኮል በሞላበት ልቤ እንዲህ እያልኩ ስምህን ጠራዋለሁ። በእርግጥ እኔ ካፋተኛ ውሸታም ኃጢአተኛ በደለኛ ነኝ። ግን ደግሞ አንተ አባት ይቅር ባይ ነህና ይቅር እንደምትለኝ ደግሞ አልጠራጠርም። እንዲህ እያልኩ ደግሞ ቅዱስ ስምህን እጠራዋለሁ። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት እንደምኝልን ኃጢአታችን ታስተስርን ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። ተመስገን እመቤቴ እናቴ። አንቺን የያዘ ሰው ምን ይጎልበታል? አንቺን የያዘ ሰው ምን ይጎልበታል? በእጆችሽ በረከት ጓዳው ሞልቶለታል። አንቺን ለተጠጋ ለነገረሽ ሁሉ፣ አንቺን ለለመነ ለተማጸነሽ፣ ጥላና ከለላ ትሆኚዋለሽ። አንቺን ለለመነ ለተማጸነሽ፣ ጥላና ከለላ ትሆኚዋለሽ። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። አንቺን ለለመነ ለተማጸነሽ፣
አንቺ ለለመነ ለተማጸነሽ ጥላና ከለላ ትሆኚዋለሽ። አንቺ ለለመነ ለተማጸነሽም ከአንዱ ከልጅሽ ጋር ታስታርቂዋለሽ። አንቺ ለለመነ ለተማጸነሽ ከአንዱ ከልጅሽ ጋር ታስታርቂዋለሽ። ድንግል እናቴ ነይ እናቴ ነይ ወገን የለኝም ቀርቦ የሚያጽናናኝ። ድንግል እናቴ ነይ ማርያም እናቴ ነይ ወገን የለኝም ቀርቦ የሚያጽናናኝ። አሜን። እመቤቴ ታጽናናችሁ፣ መብራን ትድረስላችሁ፣ መብራን ከክፉ ነገር ሁሉ ትጠብቃችሁ፣ መብራን ሞቶ ከመቅረት ታድናችሁ፣ ከድንገተኛ አደጋ እመቤቴ ትጠብቃችሁ። ዛሬ ክርስቶስ መስቀል ነው። እናታችን ቅድስት እሌኒ መስቀሉን ከተደበቀበት ፈልጋ ያገኘችበት ቀን መጋቢት 11 ቀን ነውና እንኳን ለዚች ቀንና ለዚች ሰዓት በሰላምና በፍቅር አደረሳችሁ አደረሰን። የዛሬ ዓመት መጋቢት 10 ሀገራችን ገብተን ኢትዮጵያ ሀገራችን ገብተን ለማስቀደስ ቤተ መቅደስ ውስጥ ገብቶ ስሟን ለመጥራት ታምሯን ለመንበብ ያብቃን። ክብር ደሙን ቅዱስ ሥጋውን ለመውሰድ ያብቃን። ዛሬ በጣም ድክም ብሎኛል። ቤት ሳጸዳ ነው የዋልኩኝና ጸሎት አድርጉልኝ። ወገቤን እግሬን እያመመኝ ነው የኔ ተመልካቾች፣ የኔ አዛኞች እና መልካም ቀን ይሁንላችሁ። ተመስገን። የአብርሃሙ ስላሴ ከክፉ ነገር ይጠብቃችሁ። ወላዲተ አምላክ ከክፉ ነገር ተጠብቃችሁ፣ ወጥቶ ከመቅረት እመቤቴ ታድናችሁ። አንቺን ላመነሽ ለተማጸነሽ ጥላና ከለላ ትሆኚዋለሽ። አንቺ ለለመነ ለተማጸነሽ አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል።